ተነስተልን የተወደዳችሁ ተመልካቾቻችን ሳምንታዊ የጥበብ አይኖች ፕሮግራማችን አሁን ጀምሯል። የጥበብ አይኖች ፕሮግራም የአማራ ሚዲያ ኮርፖሬሽን ከወልዲያ ዩኒቨርሲቲ ጋር በትብብር ወደናንተ የሚያደርሱት ፕሮግራም ነው። የዛሬ ፕሮግራማችን ትኩረት የሚያደርገው በወልዲያ ዩኒቨርሲቲ የተቋቋመውን 89.2 የማህበረሰብ ሬዲዮ ጣቢያ ከዩኒቨርሲቲው ከተቋቋመበት ዓላማ አኳያ እንዲሁም ደግሞ ማህበረሰቡን ከማገልገል አኳያ ምን ያክል ስኬታማ ነው፣ ምን ያክል ተደራሽ ነው የሚለውን የምናስቃኛችሁ ነው የሚሆነው። ለሚኖራችሁ አብሮነት ከወዲሁ እናመሰግናለን። ወልዲያ ዩኒቨርሲቲ ኤፍኤም 89.2 የማህበረሰብ ሬዲዮ የወልዲያ ዩኒቨርሲቲ ኤፍኤም 89.2 የማህበረሰብ ሬዲዮ ጣቢያ የኔ ያንተ ያንቺ የኛ የሁላችንም ድምጽ ለማህበረሰባችን በማህበረሰባችን ስለ ማህበረሰባችን ይሰራል። የወልዲያ ዩኒቨርሲቲ ኤፍኤም 89.2 የተወደዳችሁ ተመልካቾቻችን የዩኒቨርሲቲውን የማህበረሰብ ሬዲዮ ተደራሽነቱ ምን ያክል ነው? የሰራተኞቹ ከአድማጮቻቸው ጋር ያላቸው መስተጋብር ምን ይመስላል? የአድማጮችስ የመከታተል ሁኔታና በማህበረሰብ ሬዲዮ ምን ያክል ተጠቃሚ እንደሆኑ የምንዳስስ ነው የሚሆነው። እንግዳይ ስለሆናችሁ በጣም አመሰግናለሁ። እንተዋወቅ እስኪ በቅድም። በጣም አድርጌ አመሰግናለሁ። ተስፋዬ ግዛው እባላለሁ። የወልዲያ ዩኒቨርሲቲ የማህበረሰብ ሬዲዮ ጣቢያ ጋዜጠኛ ነኝ። መልካም። ምን ፕሮግራም ላይ ነው አንተ ትኩረት አድርገህ የምትሰራው? እኔ የምሰራው ፕሮግራም የዋን ድምጽ የሚባል ፕሮግራም። የምሰራቸው ፕሮግራሞች ከህፃናት ጀምሮ እስከ አዛውንት ያሉትን የአዛውንት ያሉትን ወጣቶች፣ አዛውንቶች፣ ህፃናቶችንም ያካተተ ፕሮግራም ማለት ነው። በተለያዩ ቦታዎች በመንቀሳቀስ እነዚህ የዋን ድምጽ የሚባለውን ፕሮግራም እንሰራለን ማለት ነው። ለምሳሌ ከአዛውንቶች ከትላልቆች ብንጀምር በተለያዩ ቦታዎች በመሄድ እነዚህ ጥሩ ተሞክሮ ያላቸው ጠንካራ ጥሩ ስራዎችን የሚሰሩ በአርሶ አደርም ቢሆን የአርሶ አደር ሴቶችን ሊሆን ይችላል፣ ነጋዴዎችን ሊሆን ይችላል፣ በተለያዩ የንግድ ሱቆች አካባቢ የሚሰሩትን ጠንካራ ሴቶች እነዚህ ለማህበረሰቡ ጥሩ ትምህርት ተሞክሮ ይሰጣሉ ብለን የህይወት ውጣ ውረዳቸውን እያፈላለግን እንሰራለን ማለት ነው። በትምህርት ቤት ስንገባ ደግሞ በአካዳሚኩ ያሉትን የጠንካራ ተማሪዎች ጥሩ ውጤት ያላቸውን ሴት ተማሪዎች በማፈላለግ በማምጣት እነሱን ወደ ሚዲያው በማቅረብ ኢንተርቪው በማድረግ እየሰራን ለአድማጭ እናቀርባለን ማለት ነው። በተለያዩ ቦታዎች ስልኮች ይደወላሉ፣ ሀሳቦች እንቀበላለን። እነዚህ ሀሳቦች በጣም በድብርት ውስጥ ያሉ ሴቶች፣ በትምህርታቸው ዝቅተኛ ውጤት ያሉ ሴቶች ይህን ፕሮግራም ሲያዳምጡ እነሱ ጋር ይህን ፕሮግራም በማዳመጥ እነሱም ጠንካራ ተማሪ እንደሚሆኑ ሀሳባቸውን አስተያየታቸውን ለሚዲያችን ይናገራሉ ማለት ነው። ስለዚህ እንደዚህ ሀሳቦች እንደዚህ ያሉ ፕሮግራሞችን ቀጣይነት ቢኖራችሁ እየሰራችሁ ብታቀርቡ ብናዳምጣችሁ የሚሉ ሀሳቦችን ይሰጣሉ ማለት ነው። ስሜቱ በጣም አሪፍ ነው። በተለያዩ ቦታዎች ይደወላል። እንደነዚህ አይነት ፕሮግራሞችን ደጋግማችሁ ብትሰሩ የምትሰሩትን ፕሮግራሞች እናመሰግናለን። ግን በቀጣይነት በርከት ያሉ ስራዎችን ብትሰሩ ጥሩ ነው ብለው ሀሳብና አስተያየታቸውን ይሰጣሉ ማለት ነው። እንደ የተለየ ነገር አግኝተህ አታውቅም? ለምሳሌ አንዳንዴ በእናንተ ፕሮግራም የተላለፈውን ሀሳብ ሰምቼ እኔም እንደዚህ አድርጌ ህይወቴ ላይ እንደዚህ አይነት ለውጥ መጥቷል፣ እንደዚህ አይነት ነገር አገኘሁ ምናምን የሚል ነገሮች እንደው አጋጥሞ ያውቃል? እስካሁን ድረስ በስራ የሚያዳምጡ አሉ፣ የሚደውሉ አሉ። ግን በተጨባጭ እኛም እንደዚህ ነበርን ብለው ሀሳባቸውን አይሰጡም። ግን ፕሮግራሙን በጣም እንደሚወዱት የሚያዳምጡት ሴቶች ፕሮግራሙን በጣም እንደሚወዱት እንደዚሁ ቀጣይነት ቢኖረው እንደዚሁ እያፈላለጋችሁ ወይም ጥሩ ፕሮግራሞችን እንደዚሁ እየሰራችሁ ብታቀርቡልን የሚሉ ሀሳቦችን ያቀርቡ። አስተያየት ሀሳቦች ሲመጡ በጣም ደስ ይላል እና ለመስራት ፍላጎቱ ይኖርሃል። የወልዲያ ዩኒቨርሲቲ ማህበረሰብ ሬዲዮ ጣቢያ ጋዜጠኛ ነኝ። ሀና ማርያም የታውን እባላለሁ። የማለዳ ጮራ ፕሮግራም ዝግጅት አቅራቢ ነኝ። የማለዳ ምን ጉዳይ ላይ ትኩረት ያደርጋል ፕሮግራምሽ? ያው ህፃናት ላይ ነው ፕሮግራሙ ትኩረት የሚያደርገው። ታዳጊ ልጆች ያው ማለት ከ4 ዓመት ከ5 ዓመት ህፃናት ጀምሮ እስከ 18 ያሉ ታዳጊዎችን ይመለከታል። ያው ስለ ልጆች ጤና፣ ስለ ልጆች የቅድመ ታዳጊ ልጆችን፣ ስለ ልጆች የአስተዳደግ ሁኔታ እነዚህ ፕሮግራሞች ይሰራሉ። ህፃናቶችን ወደዚህ ጣቢያ አቅርበው እንትን ለማለት ፕሮግራም ለመስራት ያስቸግራል። ያው ስለ ህፃናት የሚያውቁ ለምሳሌ በትምህርት ቤት ማህበረሰብ መምህራኖች እንደዚህ በተለያዩ ቢሮዎች ደግሞ የህፃናትና የሴቶች ማህበራዊ ጉዳይ የሚመለከታቸው አካላት እነዛን በማግኘት ፕሮግራሙን እንሰራለን። ከማህበረሰቡ በጣም ጥሩ እንደሆነ በቃ በዚህ መቀጠል እንዳለብን ፕሮግራሞች ስለሚያዳምጡ
በቃ ሁሌ በተከታታይ ብንሰማው ብናዳምጠው ያሉ ይናገራሉ፣ አስተያየታቸውን ይሰጣሉ። እንደኔ ብዙ ትምህርት ወስጄበታለሁ ብዬ ነው የማስበው። በዚህ በ3 ዓመት ስራ ቆይታዬ በጣም ብዙ ነገር ነው ለውጥ ያገኘሁበት ብዬ አስባለሁ። እንደ ጋዜጠኛ ማለት አዎ፣ እንደ ጋዜጠኛ እንደ ባለሙያ በማህበረሰቡ ላይ ምን ያክል ተጽዕኖ አሳድራለሁ ብለሽ ታስቢያለሽ? አድማጮችሽ ላይ? ያው አድማጮች ላይ እንግዲህ በምሰራው ስራ ጥሩ ስራ እየሰራሁ እንደሆነና ለወደፊት ከዚህ የበለጠ ቀጣይነት ያለው ስራ መስራት እንደምችልና ብሰራ እወዳለሁ። የሚዲያ ስራ ያው አንተም እንደምታውቀው ተግባብተህ ካልሰራ ትንሽ ከበድ ይላል። መረጃዎችንም የምታገኘው ተግባብተህ ስትሰራ ነው እና ስለዚህ በስራ ክፍላችን ከላይ ከስራ አስኪያጁ ጀምሮ እስከ ባለሙያው ያሉት ሰራተኞች በደንብ በሚገባ ተግባብተን ነው የምንሰራው። በተለያዩ ቦታዎችም ስንሄድ ማህበራዊ ህይወታችንን በጣም የተጠናከረ ነው። ስራው ደግሞ ተግባብተህ ካልሰራ ትንሽ ከበድ ስለሚል ማለት ነው እና ያለን ማህበራዊ ግንኙነታችን በጣም አሪፍ። የወልዲያ ዩኒቨርሲቲ ኤፍኤም 89.2 የማህበረሰብ ሬዲዮ ጣቢያ የኔ ያንተ ያንቺ የኛ የሁላችንም ድምጽ። ሙልጌታ ፈረጃ እባላለሁ። በወልዲያ ዩኒቨርሲቲ ኤፍኤም 89.2 የማህበረሰብ ሬዲዮ በሪፖርተርነትና በቴክኒሽያንነት ነው የማገለግለው። በሪፖርተርነት 2 ፕሮግራም ነው በሳምንት የትምህርት ፕሮግራምና ቆየት ያሉ ዜማዎችን ወደ አድማጮች በማድረስ የተለያዩ 90ዎቹ ወይም 80ዎቹ እንዲሁ 70ዎቹ የሆኑ የወጡ ሙዚቃዎችን ኪነጥበቡን ለማስታወስ ያክል የብዙዎችን ትዝታ ለመሳብ ያክል እነዛን እያዘጋጀው አስተላልፋለሁ ማለት ነው። ትምህርት ላይ መስራቱ ለአድማጮች ከማደርሰው በላይ እኔም እማርበታለሁ። ቋሚ ፕሮግራም ነው፣ አድማጮችን ያስተምራል። ይሄኛው ደግሞ አድማጮችን ምንም ተዝናንተንበት የምናልፍ ፕሮግራም ነው። እንግዲህ ማህበረሰቡ ይወዳቸዋል ምለውን ነው እንጂ እኔ ወዳቸዋለሁ ወይም እኔ ወደ እኔ ፍላጎት ይሆናሉ ምላቸውን አይደለም ማዘጋጀው። ሳዘጋጅም ቆየት ያሉት ናቸው እነዛ ሙዚቃዎች እንግዲህ ማህበረሰቡ የሚያወሳቸውን ሙዚቃዎች ነው እንጂ የግል ስሜትን የሚያንጸባርቁ አይደሉም ለማለት ነው። ከሰኞ እስከ እሑድ ሳምንቱን 7ቱን ቀን ማለት ነው። ጎን በጎን እነኞቹን ስራ ፕሮግራሞች እሰራለሁ፣ ጎን በጎን ደግሞ ቴክኒሻሉን ስራ እሰራለሁ። አድማጮች አስተያየት ሲሰጡ ይበልጥ ያበረታል። እንደውም የምትደክመው የአድማጮች አስተያየት ወይም የአድማጭ ቁጥር ሲቀንስብን እንግዲህ አድማጮቻችንን ቁጥር የምናውቀው በስልክም በተለያየ መልኩ ነው። ግን በስልክ አሁን ምን ጊዜም እየደወሉ ፕሮግራሞች በተለይ እንደ ቴክኒሻልነት የምዚሁ ተቀምጬ ስልኮችን ስለማነሳ የሁሉንም ፕሮግራሞች አስተያየት ይሰጣሉ። በጤናውም፣ በትምህርቱም፣ በግብርናውም በተለያየም በምንሰራቸው እንደውም የሚጨንቀና እንደኔ የሚጨንቀኝ አስተያየት ሳይሰጥበት ሲቀር ነው። ዝም ሲል አድማጭ የለንም ብዬ አስባለሁ። አድማጮች በስልክ በተደጋጋሚ ሲደውሉ በተለይ ላይ ፕሮግራሞች ላይ በብዛት ይሳተፋሉ። በዛን ሰዓት ጥሩ እርካታ አለው ማለት ነው። ጥጋቡ ባራኪ ይባላለሁ። በወልዲያ ዩኒቨርሲቲ ማህበረሰብ ሬዲዮ ዋና አዘጋጅም የክፍሉም ተወካይ ስራ አስኪያጅም ነኝ። መልካም። በዩኒቨርሲቲ ውስጥ ያለው የማህበረሰብ ሬዲዮ እንደው ተደራሽነቱ ምን ያክል ነው? ተደማጭነቱን መጠን እንትን ስንል ቀደም ሲል በ150 ኪሎ ሜትር ሬዲየስ ነበረ ከሴንተሩ ወልዲያ ጀምሮ በዙሪያ ባሉት የሰሜን ወሎ ወረዳዎችን ከአፋር ድንበር ደቡብ ትግራይ፣ ደቡብ ጎንደርና ከፊል ደቡብ ወሎ አካባቢ ይደመጥ ነበረ። ከዛ ወዲህ ሁለተኛ የማስፋፊያ ፕሮጀክት ተቀርጾለት ከ1 ኪሎዋት ወደ 2 ኪሎዋት ሲጨምር ከአሁን በፊት ተደራሽ ያልነበሩ ቦታዎችን ማለትም የአፋር ክልልን ብዙን ደቡብ ትግራይ ጠቅላላና ደቡብ ወሎን አልፎ አልፎም ከፍታ በመጠን በሚፈቅደው ልክ በከፍተኛ መጠን እስከ 200 ኪሎ ሜትር የሚደርስ ራዲየስ ተደማጭነት አግኝቷል። ፈቃድ የሚያገኘው በ89.2 ፍሪኩዌንሲ ነው። ጣቢያችን ስርጭት የጀመረው በሙከራ ደረጃ ከ2008 ዓ.ም ጀምሮ ነው። 2007 ፈቃድ የወሰደበትና ጣቢያውን ፈቃድ አግኝቶ ወደ ስራ ለመግባት የሚሄዱ ፕሮሲጀሮች ነበሩ። እነሱን አሟልቶ 2008 ላይ ፈቃድ አገኘ። ከዛ ጊዜ ጀምሮ ለተወሰኑ ጊዜያት በሙከራ ስርጭት ላይ ነበረ። ከዛ በኋላ የሰው ኃይል ቅጥር አሟላና መደበኛ ስርጭቱን ጀመረ። እንግዲህ መደበኛ ስርጭቶቹ በአብዛኛው ከዩኒቨርሲቲው
ግቦች ወይንም ስትራቴጂክ እርምጃዎች አንድ ተቋም ዩኒቨርሲቲ መማር ማስተማር ጥናትና ምርምርና ማህበረሰብ አገልግሎት ነው። ከነዚህ ግቦችን የተቀዱት ተግባራትን ለማህበረሰቡ በፕሮግራም መልክ ቀርጾ ያቀርባል። ለምሳሌ አሁን የጤና ፕሮግራም ከተመለከተ የጤና ፕሮግራም አለን፣ መሰናዶ ሳምንታዊ መሰናዶ አለ። በዚህ እንትን አንዱ ኤክሰለንስ ነው የዩኒቨርሲቲው። ከዛ ጋር ተያይዞ የጤና ኮሌጅ አለ። በጤና ኮሌጅ የሚያስተምሩ መምህራን በክፍል ትምህርት ያስተምራሉ፣ እንደገና በሬዲዮ ቀርበው ማህበረሰቡን ያስተምራሉ። ሌሎች ግብርና ኮሌጅ አለን። ግብርና ኮሌጅን በተመሳሳይ ተማሪዎችን ንድፈ ሀሳብ ያስተምራሉ፣ እንደገና ደግሞ ማህበረሰቡን ከግብርና አኳያ ምርትን መጨመር፣ ኤክስቴንሽን በማስፋት በማዳበሪያ ስርጭት፣ በዝርያ ማሻሻል እንደዚህ ብዙ ፕሮግራሞች አሉ። በእነዛ መሰረት ማህበረሰቡን ያስተምራሉ እና እንደዚህ አይነት የፕሮግራም ይዘት ያላቸው ማህበረሰቡን ኑሮ በሚለውጡ ኑሮ በሚያሻሽሉ እና ተገቢውን መረጃዎችን ነው ወደ ማህበረሰቡ እያደረስን ነው እንገኛለን። ወልዲያ ዩኒቨርሲቲ ኤፍኤም 89.2 የማህበረሰብ ሬዲዮ። በአብዛኛው እንግዲህ ይህ ወርዶ ጥናት ማድረግ ያስፈልጋል። ግን በቀጥታ ስርጭቶቻችን በምናቀርባቸው ፕሮግራም ይዘቶች አስተያየት እንቀበላለን። አሁን ለምሳሌ የወልዲያ ዩኒቨርሲቲ በሰሜን ወሎና ዋግምራ ዞን የትራንስፖርት አጠቃቀም በተመለከተ ጥናት አድርጎ ነበር። ያንን ጥናት መሰረት አድርገን የሬዲዮ ፕሮዳክሽን መስራት ጀመርን። መምህራን በጥናታቸው ያገኙትን እንደገና ከዘርፉ እና ባለድርሻ አካላት ከመንገድ ትራንስፖርት፣ ከትራፊክ ቁጥጥር የተካተቱበት የሬዲዮ ፕሮዳክሽን እንሰራ ነበር። በዛ የሬዲዮ ፕሮዳክሽን ወቅት አብዛኛው አሽከርካሪዎች ያደምጡናል ብለን ፊድባክ ያገኘንበት ቀን ነው። እውነት ለመናገር ተቻርጓቸው በአብዛኛው የአሽከርካሪውን ወይም የባለንብረቱን ችግር የተረዳቸዋል አይደለም። እኛ የዋጋ ጭማሪ የምናደርገው አሁን ባለው ከነዳጅ ጭማሪ ብቻ መሰረት አድርጎ ነው። መንግስት የዋጋ ማስተካከያ ያለው ጎማ ጨምሯል፣ ስፔር ፓርት ጨምሯል። እነዚህ ነገሮች ታሳቢ አላደረጋችሁም እና የሰራችሁት ፕሮግራም አድላዊ ነው፣ እኛንም አሳትፉን የሚል ሀሳብ መጣልን። ያንን መሰረት አድርገን ፕሮግራማችን ቀጣይነት ነበርና እነዚህን ነገሮች ግብአት አድርገን የሚመለከታቸውን አካል ጠይቀን ለአድማጭ ምላሽ ሰጠንበት አለ። ከዛ በዘለለ በሚቀርቡት ርዕሰ ጉዳዮች በየዕለቱ አስተያየት ይሰጡናል። አውፋር ይሄን ያክል ናቸው ይሄን ያክል ነው ብለን እንትን ባንልም በየዕለቱ በሚቀርቡት የጤናም ሆነ የመዝናኛም የስፖርትም የግብርናም የባህልና ኪንም ሁሉንም በተመለከቱ የሚቀርቡ ፕሮግራሞች ላይ የማህበረሰቡ አስተያየት አለ። በዛ ረገድ ጥሩ ነው ማለት ይቻላል። በተለይ የቀጥታ ላይቭ የመረጃና አድማጮች ተሳትፎ የሚያደርጉት ፕሮግራም ላይ ጥሩ ንቅናቄ ነበረን። አሁንም እንዳለ ነው እንግዲህ ይህን ይመስላል። ፕሮግራሞቻችሁ ምን ላይ ትኩረት ያደርጋሉ? በዋናነት እንግዲህ ከዩኒቨርሲቲያችን ማህበረሰብ አገልግሎት ጋር በእጅጉ የተገናኙ ተግባራት ነው። ኤክሰለንሶችን መሰረት አድርገው የሚሰሩ ናቸው። ጤናን፣ ግብርናን፣ ቱሪዝምን አሁን ባህልና ኪንን በተመለከተ ከቱሪዝም ጋር የተያያዙ ዞናችን እንደምታውቀው በሰው ሰራሽና በተፈጥሮ የቱሪስት መስህቦች የታደለ ነው። እነዛን በማስተዋወቅ የገቢ ምንጭ እንዲሆኑ በማድረግ መዳረሻዎችን በማልማት ረገድ እና በማስተዋወቅ ረገድ ፕሮግራሞችን እንሰራለን። እነዚህ ዝሮ በእነዚህ ዙሪያ ላይ ያጠነጠነ ፕሮግራም ነው የምንሰራ። የተደራሽነት እንደው ጥናት ታደርጋላችሁ? አንዳንድ ጊዜ የተደማጭነት ጥናት በቅርቡ አንድ ጥናት ተካሂደን ነበር። እንግዲህ ተካሂዶ ነበር። ብዙን በሳምፕል ደረጃ ባንወስደውም ስለ ፕሮግራማችን ያለንበትን ስታተስ ሙሉን ስዕል ያሳያል ባይባልም አንዳንድ ጠቃሚ ነገሮች አግኝተንበታል። ያንንም በቀጣይ የጥናቱን በተሻለ የሰው ኃይል እና በበጀት የተደገፈ አድርገን አጥንተን ያለንበትን ስታተስ ለማወቅ ጥረት እናደርጋለን ብዬ አስባለሁ። ከአድማጮች እንደ የተለየ ሀሳብ የተለየ አስተያየት የእናንተ ሬዲዮ ጣቢያ ላይ እንደዚህ አይነት ጉዳይ ሰምቼ እኔ እንደዚህ አድርጌ በዚህ መልክ ራሴን ቀይሬ በዚህ መልክ አሰራሬን ቀይሬ በጤናም ይሁን በግብርናም ይሁን በሆነ መንገድ እንደዚህ አይነት እንደው ምላሽ ያገኛችሁበት አጋጣሚ አለ? እንደዚህ ያሉት ክስተቶች ይኖራሉ፣ የሉም ማለት አይቻልም። ይህም እንዲመጣ የምንሰራው እየሰራን ያለ ነው። እንግዲህ እንደምታየው ካለን የሰው ኃይል ቁጥር አኳያ እንደገና ተንቀሳቅሶ ከመስራት ያለው ነባራዊ ሁኔታ ትንሽ ይገታልና እነዛን ነገሮች እንትን አንልም እንጂ በብዙ መልኩ እውነት ለመናገር በብዙ መልኩ ሰላምን ከማጽናትም አኳያ አብሮነትን ከመደጋገፍም አኳያ
እርስ በርስ ከመጠያየቅ ከመደጋገፍ አኳያ ብዙ ነገሮች ሰርተናል። ግን እነዛን ቤስት ናቸው የምንላቸውን ቀርጾ አስቀምጦ በዚህ ደረጃ እንዲህ ነው ብለን አሁን ደራሽ ጥያቄ ስለሆነ ነው እንጂ ይኖራሉ፣ ምንም ጥርጥር የለውም። በተለያየ ቦታ መጥቀስ ባንችልም እኔ አሁን ለምሳሌ በቀጥታ ስርጭት በምሰራበት ወቅት ስራቸውን የሚያሳልጥላቸው በሬዲዮ በሚያገኙት መረጃ እንደሆነ ነው የሚነግሩኝ እና ሞር ለስራችን አጋዥ ነው። ጥሩ ጥሩ መረጃ እየሰጠህን ነው። በንግድ ስራ ስምሪትም ቢሆን ሴንበልና አሁን ለምሳሌ ያልተገባ የዋጋ ንረትን በተመለከተ ከዞን ንግድና ገበያ ልማት መምሪያ ጋር በቀጥታ እንሰራ ነበር። አሁን ከዚህ ጋር ተያይዞ ያሉን ላይቭ የገበያ ዋጋ መረጃን በተመለከተ ለማህበረሰቡ እንገልጻለን። ያንን መሰረት አድርገው ካላስፈላጊ የገንዘብ ጭማሪ ታድጋችሁናል የሚል ሀሳብ አስተያየት ይመጣልናል። ሌሎችም በግብርናውም በተመሳሳይ በተለይ የወልዲያ ዩኒቨርሲቲ ግብርናን በማዘመን ቅድም ዝርያን በማሻሻል ረገድ በዋግምራንም ሆነ በቆላማዎቹ የሰሜን ወሎ ወረዳዎች የሚሰራቸው ስራዎች አሉ። እነዛን ነገሮች በቀጥታ ሄደን ከተጠቃሚ አርሶ አደሮች ጋር የሰራናቸው ፕሮግራሞች አሉ። ዩኒቨርሲቲ ባደረገላቸውም ድጋፍ መለወጣቸውን ገልጸውልናል። እንዲህ አይነት ነገሮች አሉ። እንደገና ዞኑ እንደምታውቀው የህገ ወጥ ስደት ተጋላጭ ነው። ይህንን በመቀነስ ህጋዊነትን በማጉላት ረገድም እየሰራን ነው። በህገ ወጥ ሄደው ጉዳት የደረሰባቸውን እንደገና በህጋዊ ሄደው የተጠቀሙ ሰዎችንም በሬዲዮናችን ፕሮግራም ሰርተን አስተላልፈናል እና እንዲህ ያሉትን ተግባራት እየሰራን እንገኛለን። ወደፊትም ማጠናክረን እንሰራለን። በተቻለ መጠን እንግዲህ በዓላትን አንዳንድ ቀን እረፍት ቀን ሲሆን ነው ትንሽ የፕሮግራም ድግግሞሽ የሚኖረው እንጂ በተቻለ መጠን እንግዲህ አቅማችን በፈቀደ እየሰራን ነው። ግን በተገቢ የሰው ኃይል የተደራጀ አይደለም። የሰው ኃይል እጥረት አለ፣ ምንም ጥርጥር። አሁን ቴክኒሽያንና ሪፖርተር ሆኖ ነው የሚሰሩት፣ አዘጋጅ ሆኖ ነው የሚሰራው፣ አርታኢ ሆኖ ነው የሚሰራው፣ ኤዲተር ሆኖ ነው የሚሰራው። እያንዳንዱ እዚህ ያለ አሁን ያናገርካቸው ሰራተኞች ሪፖርተርም ናቸው፣ አዘጋጅም ናቸው፣ አርታኢም ናቸው፣ አቅራቢም ናቸው፣ ኤዲተርም ናቸው። ሁላችንም በዛ ልክ ነው እየሰራን። ያው የሰው ኃይል እጥረቱን በዚህ መልክ ነው። ጠዋት ከ1 ሰዓት እስከ 5 ሰዓት፣ ከሰዓት ከ9 ሰዓት እስከ 12 ሰዓት፣ ያው በቀን 7 ሰዓት፣ በሳምንት 49 ሰዓት አየር ላይ ያለን። ቅዳሜና እሑድን ጨምሮ ተመሳሳይ ሰዓት። ወደፊት ምናልባት እንግዲህ ከሰው ኃይሉ ጋር ተያይዞ የስርጭት ሰዓቱን ሞር ጥናት እየተደረገ ነው። እንግዲህ የተደማጭነቱ ሰዓት በምን ሰዓት ይሁን የሚለውን ነገር ጥናት አድርገን ማሻሻያ የምናደርግበት ነገር ይኖራል ብዬ አስባለሁ። የሰዓት ጭማሪ ነው። የሰዓት ጭማሪም ሊኖር ይችላል፣ ሽግሽግም ሊኖር ይችላል። ሞር ለምሳሌ አብዛኛው ሰው የጧቱ ሲሶኬ ችግር የለም፣ ከሰዓት በምን ሰዓት ነው እኛ ልንደመጥ የምንችልበት ወቅት የሚለውን ነገር አይተን ወደ ምሽት ልንገፋው እንችላለን። ሞር ማህበረሰባችን እናገኝበታለን ወደምንለው ሰዓት ሽፍት ልናደርግ እንችላለን። ያንም አጥንት ወልዲያ ዩኒቨርሲቲ ኤፍኤም 89.2 የማህበረሰብ ሬዲዮ። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያለው ሳምንታዊ የጥበብ አይኖች መሰናዷችን ነው። በዛሬ ፕሮግራም ትኩረት ያደረግነው እየተከታተላችሁት እንደቆያችሁት የወልዲያ ዩኒቨርሲቲ የማህበረሰብ ሬዲዮ ላይ ትኩረት ያደረገ ነው። የማህበረሰብ ሬዲዮ በዩኒቨርሲቲው ግቢ ውስጥ መቋቋሙ ዩኒቨርሲቲው ከሚያስተምራቸው የጋዜጠኝነትና ስነ ተግባቦት ትምህርት ክፍል ተማሪዎች ለነሱ የተግባር ልምምድ ከመስጠት አኳያ ምን ያክል ፋይዳ እንዳለው ከተማሪዎች ጋርና ከትምህርት ክፍሉ መምህራንና ከሚመለከታቸው የክፍሉ ኃላፊዎች ጋር ቆይታ እናደርጋለን። ዝግጅታችን ይቀጥላል። የወልዲያ ዩኒቨርሲቲ ኤፍኤም 89.2 የማህበረሰብ ሬዲዮ ጣቢያ የኔ፣ ያንተ፣ ያንቺ፣ የኛ የሁላችንም ድምጽ። በለጠ እንደገና እባላለሁ። የጋዜጠኝነትና ኮሚኒኬሽን ተማሪ ነኝ። የወልዲያ ዩኒቨርሲቲ ማህበረሰብ አቀፍ የሬዲዮ ጣቢያ የኛ ጆርናሊዝም ተማሪዎች እንገለገልበታለን። በሳምንት አንዴ አቦጊዳ የሚል ፕሮግራም አለን። ቅዳሜ መደበኛ ፕሮግራም ማለት ነው። ተማሪዎች የምናዘጋጀው ፕሮግራም እሱ ፕሮግራም ከ9 ሰዓት እስከ 10 ሰዓት ይተላለፋል በየሳምንቱ እና ይህን ፕሮግራም በዋነኛነት እኛ የጋዜጠኝነት ተማሪዎች ነው የምናስኬደው ማለት ነው። ስንተኛ ዓመት እያለህ ነው የጀመርከው? የመጀመሪያ ጊዜ አየር ላይ ስትወጣ የነበረ ስሜት ምን ይመስል ነበር? የመጀመሪያ የወጣሁት 2ኛ ዓመት ሳለሁ ነው። 2ኛ ዓመት እንደገባው ያው የመጀመሪያ ስራዬን የሰራው መጀመሪያ አየር ላይ ስወጣ የነበረው ስሜት ያው ይታወቃል። መጀመሪያ መጀመሪያ የመለማመድ ነገር ነበረ። የመፍራት ማይክ ጋር የመላመድ ነበረ። ግን እግዚአብሔር ይመስገን እኛ
ተሎ እንድንላመድ መምህራኖቻችንም ሲያግዙን ስለነበር ከዛ በፊት ክላስ ላይም በአንዳንድ ነገሮች ሲያግዙን ስለነበረም አየር ላይም ስንወጣ በቀላሉ ነው የተላመድኩት እንደኔ እና የመጀመሪያ ፕሮግራሜ ጥሩ ነበር። እንደጀማሪ በጥሩ መንገድ ነበር ያስኬድኩት ማለት ነው። ክህሎትን በማሳደግ ከቲዮሪ ባሻገር እንደው በተግባር ያንተን አቅም በማጎልበት ረገድ ሚና አለው ብለህ ታስባለህ? በጣም ሚና አለው። ይሄ ጋዜጠኝነት ዝም ብለህ ክላስ ላይ ተመረህ የምትወጣው ብቻ ሳይሆን በተግባር ሁኔታዎችን የምትገልጽበት ነው። ማህበረሰብን የምታገለግልበት ስለሆነ ክላስ ላይ ከምንማረው ባለፈ ወተን ሚዲያ ላይ ሆነን የምናይበት ስለሆነ ለዚህ ደግሞ ወልዲያ ዩኒቨርሲቲ ማህበረሰብ አቀፍ ሬዲዮ ጣቢያ መኖሩ በትልቁ ጠቅሞኛል። ለኔ ፐርሰናሊ ችሎታዬን ከፍ እንዳደርግበት እንግዲህ እኔ ጋዜጠኝነትን መርጬም ስለመጣው ከታች አስቼ ጋዜጠኝነትን ለመማር ፈልጌው በዛ መንገድም ስለመጣው እዚህ ደግሞ ማህበረሰብ አቀፍ ሬዲዮ ጣቢያውን ሳገኝ ጥሩን ያገኘውበት በደንብ ያየሁትን ማታ ማየው መረጃ ለማህበረሰቡ ይጠቅማን ያልኩትን የሰበሰብኩት መረጃ አደራጅቼ በደንብ ለማህበረሰብ የማደርስበት እድል ስላገኘው የአይነት እድል ለኔ በጣም ነው የጠቀመኝ። መልካም እንደው ያኔ የመጀመሪያ ጊዜ አየር ላይ የወጣበት ወቅት መደበኛ ስራ ላይ ቢሆን እንደው ያን ስሜት እንዴት ልታስተናግደው ትችላለህ? በእርግጥ ይሄም ተመሳሳይ አድማጮች ጋር በአግባቡ የምትደርስበት ሁኔታ ነው። ግን ስራና ልምምድ ይለያያል ስሜቱ እና መደበኛ ስራ ላይ ቢሆን እንዴት ነው ልታስተናግደው የምትችለው ያን ስሜት የመጀመሪያ ቀን ስሜት? የወልዲያ ማህበረሰብ አቀፍ ሬዲዮ ጣቢያ ሰፊ ቀጠናዎችን ይሸፍናልና ግን እንደ መጀመሪያውን መደበኛ ስራ ላይ ቢሆን ያለው ስሜት አለ። መጀመሪያ ላይ የመፍራት ነገሮች አሉ። መረጃዎችን በደንብ ያለማቅረብ ነገር ይኖራል። እርምት የሚወሰድባቸው ነገሮች ይኖራሉ። እነዛን ነገሮች መልሰ እንድታረም እድል ይሰጣል እዚህ ማህበረሰብ አቀፍ ሬዲዮ ጣቢያው እና ሳፖርት የሚያደርግ ሰው አለ። ስትወጣም በታስተካክል በቀጣይ ደግሞ ጥሩ ትሆናለህ፣ አሁን ጥሩ ነው የሰራኝ ብታስተካክል የተሻለ ይሆናል ብሎ የሚያማክር ሰው ከጎን እንድታገኝ ያደርጋል። እና ማህበረሰብ አቀፍ ሬዲዮ ጣቢያው ብዙ በቃላት ገልጸን ማንከፍላቸው ብዙ ነገሮች አሉት ነው ማህበረሰብ አቀፍ ሬዲዮ ጣቢያው ማለት ነው ለኛ የሚሰጠን ጥቅም። ከአድማጮች ያገኘው ፊድባክ ይኖር ይሆን በፕሮግራሞች? በአጋጣሚ በዚህ በዩኒቨርሲቲ ውስጥ ያሉ ተማሪዎች ያደምጣሉና ጥሩ ነው የሚሉ ያው አንዳንዴ እነዚህ ፕሮግራሞች አንዳንዴ ወይ ቆይታ ፕሮግራም ይባላል እሱን እሰራለሁ ተረኛ አስፈጻሚውን ሁኜ ፕሮግራሙን በቀጥታ እመራለሁና እዚህ ላይ ጥሩ ነው የሰራ እዚህ ላይ ብታስተካክለ እዚህ ላይ ደግሞ ጥሩ ነው የሰራ አይዞ በርታ ጠንክር በዚሁ ቀጥል ይሉኛልና የመረጃ ፍሰቱ አሪፍ ነው ይላሉ። በቀጣይ ደግሞ እንዲህ አይነት መረጃዎችን ብታካትት ደግሞ ለኛ ተደራሽ ተደማጭ ሆናን በዩኒቨርሲቲ ውስጥ ያሉ እንዲህ አይነት መረጃዎችን ብትይዝ እኛ ጋር በቀላሉ የመደመጥ እድል ሰፊ ነው። እንዲህ አይነት ነገሮችን አካት የሚል ፊድባክ ከተማሪዎች ይመጣ ነው። ያው የማህበረሰቡን ውጭ ላይ ያለውም በስልክ የማግኘት እድል የለኝም፣ ግን ግቢ ውስጥ ያሉ ተማሪዎችን በዚህ መንገድ እነሱም ፊድባካቸውን ይሰጡኛል ማለት ነው። መልካም። ስለዚህ ኦሬዲ አሁን አንተ ጋዜጠኛ ሆናል ማለት ነው ከመመረቅ ያው እድል ይሰጣን ምንም ጥያቄ የለውም። ብዙ ነገሮችን ይሰጣን ማህበረሰብ አቀፍ እኛ እንደውም እድለኛ ነን አይደል? ብዙ ዩኒቨርሲቲዎች የማህበረሰብ አቀፍ ሬዲዮ ጣቢያ የሌላቸው አሉ። እኛ ስላለን ከዚሁ ጋዜጠኛ ሆነን ነው የምንወጣ። አንዳንዴ ይሉና እነዛ ትልልቅ ሚዲያ ላይ የሚሰሩ ጋዜጠኞች ሲመጡ እዚህ የተማሩ እናንተ እድለኞች ናችሁ፣ እኛም እንደዚህ ነው፣ ይሄ ሚዲያ ተጠቅሞና ተጠቀሙበት ነው የሚሉ እውነታቸው ነውና እኛ ካሁኑ ጋዜጠኝነትን እያዳበርን ሄደን ጋዜጠኛው ነን። አሁን በየሳምንቱ ስራችን ብለን ነው የምንሰራ። ሰዎችን ኢንተርቪው ማድረግ አለ፣ ሰዎችን መፈለግ፣ መረጃዎችን ማደራጀት፣ በቃ የምንሰራቸውን ስራዎች ጠንቅቀን እያወቅን ነው የምንሄደውና እርስ በርሳችን ደግሞ ተማሪዎች እንደጋገፋለን። መምህራኖቻችን ሚስተር ስቲቨል በትልቁ ነው ሳፖርት የሚያደርጉንና ሚስተር ብርሃን በርቱ፣ አይዟችሁ፣ ጥሩ ነው የሰራችሁ ብለው ሳፖርት ያደርጉንና በጥሩ መንገድ ነው እየሰራው ያለው። ስሜ ሳሙኤል ጌታሁን እባላለሁ። የወልዲያ ዩኒቨርሲቲ የሶስተኛ ዓመት የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል ተማሪ ነኝ። መልካም። በዩኒቨርሲቲ ውስጥ ያለውን የማህበረሰብ ሬዲዮ እንዴት ነው እየተገለገልክበት ያለው? አቅም እንዴት ነው እያሳደግክበት ያለው? የወልዲያ ዩኒቨርሲቲ የማህበረሰብ አቀፍ ሬዲዮ ለኛ ለተማሪዎች ደግሞ እንደ ራሴ እንደ ፐርሰናልም ብዙ የራሴን ቢልድ አድርጌበታለሁ ብዬ አስባለሁ። ማለትም አሁን ለምሳሌ እኛ እየተማርን ያለ ነው ወይም ደግሞ ብዙ የጋዜጠኝነት ተማሪዎች በየዩኒቨርሲቲው እየተማሩበት ያለው ሁኔታ ሳይንሱን ነው። ሳይንሱን ልክ በሳይንሱ መንገድ ነው እየተማርን ያለው፣ ግን ደግሞ በፕራክቲካል ደረጃ እኛ በጣም እየተገለገልንበት እንገኛለን። ምክንያቱም
አሁን ለምሳሌ እኔ እንደ ተማሪ ተምሬ ጨርሼ ወጥቼ የሆነ ሚዲያ ላይ የራሴን ስራ ስጀምር የምሰራውን ሪል ህይወት እዚህኛው ጋር እየሰራሁበት ያገኘሁበት ነው። ያ ማለት ምንድነው ዜና ከመሰብሰብ መረጃዎችን ከመሰብሰብ ከዛም አልፎ ደግሞ ኤዲት እስከ ማድረግ ድረስ ዜናዎችን ጽፎ ለአድማጭ ለማድረስ አስችሎናል ማለት ነው። እና ብዙ ጥቅም ዘርፈ ብዙ ጥቅሞች አሉት። ወደ ስራው ዓለም ስትቀላቀል ካሜራ መፍራት አለ፣ ማይክ መፍራት አለ። ያ ማለት ደግሞ ብዙ ሀሳብ እንኳን ኑሮህ ብዙ ነገርን ማስተላለፍ አትችልም። ያን ነገር ለማድረግ ደግሞ ይሄ የማህበረሰብ አቀፍ ሬዲዮ ጣቢያው ለኛ ብዙ ሰፖርት አድርጎልናል ማለት ነው። እስካሁን ድረስ እየተገለገልንበት ያለ ነው። ሳምንታዊ አቦጊዳ የተሰኘ ፕሮግራም አለና በፕሮግራሙ ይዘቶች ደግሞ ከነሱ ጋር ተመሳሳይ ነው። ሙሉ ፕሮግራሙ 4 አይነት ይዘቶች አሉት። ቅኝት አለው፣ ቆይታ ፕሮግራም አለው፣ ስፖርት አለው፣ ዜና አለ። በዛ ውስጥ ለምሳሌ አሁን የኔ ስራ በድምጽ ኤዲቲንግነትና በኤዲቶሪያል ዘርፍ ውስጥ ሆኜ እሰራለሁኝ። አቦጊዳ የእናንተ ዲፓርትመንት ተማሪዎች የአየር ሰዓት ፕሮግራም ነው ማለት ነው? የኛ እንዴት ነው የምትፈራረቁት? እንዴት ነው የምትጠቀሙበት? ፕሮግራሙ እንዴት ነው? ቅዳሜ ከ9 ሰዓት እስከ 10 ሰዓት እና ሮብ በድጋሜ ከ9 ሰዓት እስከ 10 ሰዓት ነው የሚሉት ማለት ነው። እና ልክ ያንን ፕሮግራም ለማዘጋጀት የሰከንድ ይር ተማሪዎች አሉ፣ የሰርድ ይር ተማሪዎች አሉ፣ እንዲሁም ደግሞ የ4ኛ ዓመት ትምህርት ክፍሉ ተማሪዎች አሉ ማለት ነው። እና በሳምንት ውስጥ እንከፋፈላለን። ለምሳሌ አሁን እንዴት ነው ተማሪ የሆነ ተማሪ የሆነ ቅኝትን ካዘጋጀ የሆነ ተማሪ ደግሞ ቆይታን ያዘጋጃል። የሆኑ ተማሪዎች ደግሞ ዜና ያዘጋጃሉ። ከዛ ደግሞ እንደዚሁ ስፖርት እናዘጋጃለን ማለት ነው። እንደዛ ነው እንትያልንበት ያለ ነው። ከዛ ተማሪዎች እየተመረቁ ሲሄዱ ደግሞ ከታች ደግሞ ሰከንዲር እየገባ ይሄዳል። ከዛ በዚህ መንገድ ነው እስካሁን እየቀጠለ ያለው በመተካካት ማለት ነው። በመተካካታው ልክ ሳምንት አሁን ለምሳሌ ቅዳሜ አሁን የሚመጣው ቅዳሜ አንድ የሆነ ዲፓርትመንት ከሰራ የሆነ ባች ከሰራ ከዛ ደግሞ ቀጣይ ደግሞ የሆነ ባች የሚሰራበት አጋጣሚ አለ። አንድ ጊዜም ደግሞ ከ4ኛ ዓመትም ከ3ኛ ዓመትም ከ2ኛ ዓመትም ደግሞ ባንድ ሆኖ የምንሰራበት አጋጣሚ አለ። አሁን አንተ ስኪልን ማዳበር ይችላል ብሎ ነው የምታስበው እንዳንተ ሀሳብ? አዎ በጣም በሚገባ ሁኔታ እንደ አንድ የጆርናሊዝም ተማሪ ብቻ ሳይሆን ልክ እኔ አሁን ለምሳሌ በጣም በተለያዩ ቦታዎች ላይ ሄጄ መረጃዎችን አምጥቼ ራሴ ዜናዎችን ጽፌ ራሴ ፕሮግራሞችን አስተላልፍ ያለሁኝ። ከዛም ውስጥ ደግሞ ፕሮግራሞችን ደግሞ አስፈጻሚም ሆኜ ፕሮግራም እየመራሁኝ ሆስት ሆኜ ብዙ ፕሮግራሞችን ሰርቻለሁኝ። ያ ማለት ምንድነው? ለምሳሌ ዜና የሆነ መረጃ ኑሮ ያ መረጃ አምጥቼ ለማህበረሰቡ የሚመጥን ከሆነ ትክክለኛነቱን አረጋግጬ ከዛ ደግሞ በዜና መልክ ጽፌ ኤዲት አድርጌ ራሴ ኦዲዮን ቀርጬ ኤዲት አድርጌ ለማህበረሰብ ካደረስኩኝ ስህተቶች አሉ፣ ግን ደግሞ በጣም ብዙ ነገር ለኔ ሰፖርት እያደረገኝ ነው ማለት ነው። እነዛን ስኪሎች ዲቨሎፕ አድርጌበታለሁ። የወልዲያ ዩኒቨርሲቲ ማህበረሰብ አቀፍ ሬዲዮ ጣቢያ ለጋዜጠኝነት ተማሪዎች በጣም ጥሩ ነገር ነው እየሰራ ያለው። ለምሳሌ 3ኛ ዓመት 2ኛ ዓመትና 4ኛ ዓመት የምንሰራበት መንገድ ልምዳቸውን ያጋሩናል። እኛ ለምሳሌ 3ኛ ዓመት ከሆነ 2ኛ ዓመት ጋር ስንሰራ ልምዳችን በጋራ ሼር እያደረግን ነው። ያንዱ ልምድ ሌላኛው እየተወሰሰድን ነው ምንሰራና በጣም ጥሩ ነገር ነው። ሌላው የማህበረሰብ አቀፍ ሬዲዮ ጣቢያው ለማህበረሰቡ ማገልገል ምን መረጃዎችን መስጠት እንዳለብን አሁን አንዳንዴ መረጃዎች ዝም ብለው እንደመጡ ብቻ የሚለቀቅ የሚመስለው ብዙ ሰው አለና በምን መንገድ ፍሰታቸውን የጠበቁ መረጃዎች ይህ መረጃ ትክክል ነው ወይ፣ የትኛው ነው ሚዛናዊ የሆነ መረጃ፣ የትኛው ነው በትክክል መቅረብ ያለበት ለኦዲየንሱ የሚለውን ነገር በደም ሚዛናዊ አድርገን እንድንሰራ የሚያደርገን እዚህ ማህበረሰብ አቀፍ ሬዲዮ ጣቢያው ነውና እንዲሁም ጋዜጠኛ የሆንበት ገና ሳንቀጠር ሁሉ አሁን ስራችን አድርገን ያዝ ነው። ቅዳሜ መድረስ ብቻ አይደለም፣ ከዛ ቀድመን ማክሰኞ፣ ሮብ፣ ሐሙስ የምንዘጋጅበት መንገድ አለና የጋዜጠኝነትን ስራ ቀድመን የምንለማመድበት መረጃዎችን ሰብስበን አደራጅተን ለአድማጮች የምናደርስበትም ስለሆነ ለኛ በጣም ትልቅ እድል ነው የሰጠንና የማህበረሰብ አቀፍ ሬዲዮ ጣቢያው ጥሩን ያደረገ። በዚህ አጋጣሚ ዩኒቨርሲቲውንም እጅግ ማመስገን እፈልጋለሁ። ዲፓርትመንቱም ከጎናችን ሆኖ የምንሰራውን ስራ በሙሉ ስለሚደግፍ ስለሚያበረታን አሲስት ስለሚያደርገን በጣም አመሰግናለሁ። የወልዲያ ዩኒቨርሲቲ ኤፍኤም 89.2 የማህበረሰብ ሬዲዮ ጣቢያ የኔ ያንተ ያንቺ
የኛ የሁላችንም ድምጽ። የተወደዳችሁ ተመልካቾቻችን ለዕለቱ የነበረን ፕሮግራም ይህንን ይመስላል። ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር ጥሩ ጊዜን ተመኘሁ። ጤና ይስጥልን። ወልዲያ ዩኒቨርሲቲያችን የምሁራን